ማድረግ አለብኝ? ደውይላትና ስልክ አልችልም። መጎዳት አትፈልጊም አይደል? ቶሎ በይ ደውይላት ስልክ። ወንድሜ እንደዛ ካረክ ማለት እናደርግኛለች። መናደድ አይደለም ለማለት አንታለች። ቶሎ በይ የምታነሳው አንቺ ስልክ። ስለዚህ ደውይ። በዚህ ስልክ ደውይ። እንደቀማዎች ስለነገርሻት መሰለኝ አላነሳችም። ስለዚህ አሁን በምትገናኙበት ስልክ ቶሎ በይ ደውይላት ስልክ። ቶሎ በይ ጭራሽ በማይታወቅ ስልክ ትደውያለሽ። ስታይ ምንድን ነው መስለሽ? ስሚ፣ ስልኩን እንዳትዘጊው። የምትዘጊ ከሆነ ራስሽ ላይ ትልቅ ችግር ትፈጥራለሽ። ስለዚህ በስርዓት ወይዘሮ ሄለን መሰረትን እስከዛሬ ስታደርጋቸው የነበሩት ወንጀሎች ሁሉ ተጠያቂ መሰረት እንድትሆን አስፈርማታለች ማለት ነው። እንግዲህ በእናቷ አስፈራርታ ያንን ሁሉ ነገር ስታደርግ የነበረችው ወይዘሮ ሄለን ሳትሆን መሰረት እንደሆነች የሚያሳይ ወረቀት ላይ ወይዘሮ ሄለንን መሰረትን አስፈርማታለች ማለት ነው። እንግዲህ መሰረት ደግሞ እናቷን ለማዳን ምንም ነገር እንደሆነ እንኳን ሳታይ ነበረ ዝም ብላ እየፈረመችላት ማለት ነው። አሁን ላይ እንግዲህ የሁሉም ነገር ተጠያቂ መሰረት እንድትሆን ወይዘሮ ሄለን ስራዋን ጨርሳለች ማለት ነው። እንግዲህ መሰረት ትልቅ ወጥመድ ውስጥ ገብታለች ማለት ነው። እንግዲህ ወይዘሮ ሄለንም ደግሞ እራሷን ከዚህ ነገር ነፃ ለማድረግ ሙከራ እያደረገች ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። ቪዲዮውን ላይክ ከማድረግ ጀምሩ። እንግዳ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ወይዘሮ ሄለን እና ቤሉል እንግዲህ ትልቅ ውጥረት ውስጥ ገብተዋል። ቪዲዮ ላይ እንደተመለከታችሁት ቤሉል እንግዲህ በስተመጨረሻ ከጊዜ በኋላም ቢሆን የወይዘሮ ሄለንን ማንነት በደንብ አውቋል ማለት ነው። እንግዲህ ከዚህ ቀደም ሲል በተላከለት ደብዳቤ ወይም ደግሞ እዛ ቤት ውስጥ እየተፈጠረ ስላለው ነገር ስለ አባቱ ከዚህ ቀደም በጣም በተደጋጋሚ ብዙ ደብዳቤዎች እየደረሱት ነበረ። ነገር ግን ቤሉል ማንንም ሰው ማመን አልፈለገም ነበር ማለት ነው። ምክንያቱም ወይዘሮ ሄለንን እንደዚህ ታደርጋለች ብሎ መገመት በጣም ለሱ ከባድ ስለነበረ ማለት ነው። በስተመጨረሻ ግን ያንን ቤት ለስሟ ለማድረግ ደፋ ቀና እያለች በነበረችበት ሰዓት እንግዲህ ቤሉል እዚህ ነገር ላይ ትኩረት እንዲያደርግ የሚያነሳሳ ደብዳቤ ነበር እየደረሰው ማለት ነው። እንግዲህ ይህን ደብዳቤ የላከለት ጆ ነው። ነገር ግን ማንነቱ ማን እንደሆነ ቤሉል አላወቀም ማለት ነው። እንግዲህ ጆ ከዚህ ቀደም ብዙ ነገሮችን ለቤሉል ሊነግረውና ሊያሳየው እየሞከረ ነበረ። ነገር ግን ቤሉል ደግሞ ጆን ማመን አልፈለገም ማለት ነው። አንተ እንዴት እንደዚህ ትላለህ? እንዴት ታወቀ? እያለ በጥያቄ እያስፈጠጠውና ትልቅ ግብግብ ውስጥ ገብተው ነበር ከዚህ ቀደም ካስታወሳችሁ ማለት ነው። አሁን ላይ ግን ጆ ራሱን ማንነቱን ደብቆ ወይዘሮ ሄለን እያንዳንዱ የምታደርጋቸውን ነገሮች በድብቅ ለቤሉል እየነገረው ነው ማለት ነው። እንግዲህ ያንን ቤት ለስሟ ለማድረግ እና ያንን ሀገር ጥላ ወደ ውጭ ሀገር ለመሄድ ወይዘሮ ሄለን ፕሮሰሷን ጀምራለች ማለት ነው። እንግዲህ በአሁኑ ሰዓት ከእሷ ጋር ተባብሮ ያለው ጆ ደግሞ ይህንን ነገር ለቤተሰቡ ለማሳወቅ ሞክሯል ማለት ነው። ቢሆንም ግን ቤሉል በስተመጨረሻ የወይዘሮ ሄለንን ማንነት አውቆ አሁን ላይ ነገሮቹ ሁሉ እየተገላለጹለትና እዛ ቤት ውስጥ በጣም ብዙ ተደብቀው የነበሩ ነገሮች ይፋ እየሆኑ ነው ማለት ነው። እንግዲህ ከዚህ ቀደም ኑኑዬ ታግታ በነበረበት ሰዓት ብዙ ነገሮች ተፈጥረው ነበረ። ነገር ግን ያ ነገር ስላለፈ ማንም ሰው አሁን ላይ አዳዲስ ብዙ ነገሮች እየተፈጠሩ ስለሆነ ትኩረት አልሰጠውም ነበረ ማለት ነው። ነገር ግን አሁን ቤሉል ስራውን የጀመረው ከዚህ ነው ማለት ነው። እንግዲህ ከዚህ ቀደም ኑኑ ታግታ በነበረበት ሰዓት የነበረው የመኪና ካርጋና እንደዚሁም አሁን ወይዘሮ ሄለን ስትንቀሳቀስበት የነበረው መኪና ተመሳሳይ ስለሆነ ቤሉል አሁን ላይ ትኩረቱን ወይዘሮ ሄለን ላይ ለማድረግ እና ወይዘሮ ሄለን በጣም መጥፎ ሰው እንደሆነችም ሲነገረው የነበረውን ነገር ለማመን በጣም ተከብዶት ነበረ። አሁን ላይ ግን ሁሉ ነገር ግልጽ ሆኖለት ወይዘሮ ሄለንን ለማጋለጥ እና እነዚህ ነገሮች ሁሉ ለማድረግ ለምን እንደሞከረች ጥያቄ ሊጠይቃት ፈልጎ ነገር ግን ስልኩን ልታነሳለት አልፈለገችም ማለት ነው። ስለዚህ
ከዚህ ቀደም እንግዲህ ቤሉል ደብዳቤው እንደደረሰው ወዲያውኑ ነበረ ኤልሹን ተከታትሎ ወይዘሮ ሄለንን ያገኛት ማለት ነው። ነገር ግን ኤልሹ ደግሞ እናቷን ከዛ ማለትም እንግዲህ ለመሰረት ሽማግሌ ከተላከበት ቀን በፊትም ሆነ ከዛ በኋላ እናቷን አግኝታትም አይታትም እንደማታውቅ ነበር ለቤሉል ስትነግረ የነበረው ማለት ነው። እንግዲህ ቤሉል በጣም ተናዶ ስሜቱን መቆጣጠር እስኪያቅተው ድረስ ነበር እንግዲህ ንዴቱ የፈላው ማለት ነው። እንግዲህ ኤልሹንም እንዴት እንዳደረጋት ተመልክታችኋል። በስተመጨረሻ በኤልሹ ስልክ ደውሎ ወይዘሮ ሄለንን ስልኩን እንዳትዘጊው በማለት ብዙ ነገሮችን እያወራት ነበረ። ነገር ግን ከዚህ ቀደም ወይዘሮ ሄለን ቤሉል ምን አይነት ሁኔታ ላይ እንዳለና ምን እያደረገ እንደሆነ አስቀድማ ኤልሹ ለእናቷ ነግራት ነበረ ማለት ነው። ምክንያቱም የኑኑን የምርመራ ውጤት ወረቀት ከሷ ነጥቆ ሲወስደው ወዲያውኑ ነበረ ለእናቷ ደውላ የተናገረችው ማለት ነው። እንግዲህ ወይዘሮ ሄለንን እንዴት እንደዚህ ታደርጋለሽ እያለች በኤልሹ ተናዳባትም ጭምር ነበረ ማለት ነው። ነገር ግን ከአቅሟ በላይ ስለሆነባት አለማድረግ እንዳልቻለች ነበር ኤልሹ ስትነግራት የነበረው ማለት ነው። አሁን ቤሉል እንግዲህ ለመጀመሪያ ጊዜ የተመለከተው ትንሿን ነገር ነው እንግዲህ ኑኑዬ ታግታ በነበረበት ሰዓት ተመርዛ ኑኑዬ ራሷን እስከ ማጥፋት ደረጃ ድረስ ደርሳ ነበረ ማለት ነው። ነገር ግን ገና የወይዘሮ ሄለን ጉድ በጣም ብዙ ነው። እያደር ገና በጣም ብዙ ነገሮች ይወጣሉ። እንግዲህ ስሙም እንግዳ ተብሏል። በጣም በየቀኑ ብዙ እንግዳ የሆኑ ነገሮችን እየተመለከትን ነው ማለት ነው። ቢሆንም ግን ቤሉል በስተመጨረሻ የወይዘሮ ሄለን ማንነት ስለገባውና ትኩረቱ እሷ ላይ ስለሆነ በጣም ደስ ይላል ማለት ነው። ሌላው ነገር ደግሞ አዶኒ ነው። አዶኒ እንግዲህ ወይዘሮ ሄለን ምን አድርገው እንደነበረ በትላንትናው ክፍል ላይ ሲናገር ነበር። እንግዲህ ራሱን ከመታችሁ በኋላ እና ራሱን እንዲሴት ካደረገችው በኋላ ማስታወስ እንዳይችል መድኃኒት እንዳጠጣችሁ ነበር ሲናገር የነበረው ማለት ነው። ነገር ግን እሱ አስመስሎ ሁሉን ነገር የረሳ አስመስሎ ወይዘሮ ሄለንን እየተከታተላት እና እሷ የምታደርገውን እያንዳንዱን ነገር ለማወቅ ሙከራ እያደረገ እንደነበረ ለኑኑ ሚስጥሩን ሲነግራት ነበረ ማለት ነው። እንግዲህ ኑኑዬ ስለ ወይዘሮ ሄለን መጥፎነት ብታውቅም ነገር ግን ስራዋ ምንድን ነው የሚለውን ነገር ማወቅ አታውቅም ነበረ ማለት ነው። ነገር ግን ቤሉል ወይዘሮ ሄለን እያንዳንዱ የምታደርጋቸውን ነገሮች በግልጽ ነግሯታል ማለት ነው። በዚህም ስራ ደግሞ እንድታግዘው ለኑኑ እሱ ምንም ነገር እንዳረሳ የነገራት ነበረ ማለት ነው። እንግዲህ ወይዘሮ ሄለን አዶኒ ምንም ነገር እንደማያስታውስ ስታውቅ ወደ ሌላ ቦታ ወስዶ ጆ እንዲጥለው አድርገው ነበረ ማለት ነው። ነገር ግን አዶኒ ደግሞ ምንም ነገር ስላልረሳ ተመልሶ ወደ ቤቱ ማምጣት ችሏል ማለት ነው። እንግዲህ ወይዘሮ ሄለን አሁን ላይ በዛም ጥላቶቿ በዝተውባታል። በዛ ላይ ደግሞ ፖሊስም እየፈለጋት ስለሆነ የወይዘሮ ሄለን መጨረሻ እየተዳረሰ ይመስለኛል። ነገር ግን ወይዘሮ ሄለን በዛም ብላ በዚህ የሆነ መውጫ ቀዳዳ አታጣም ማለት ነው። እንግዲህ መሰረት ደግሞ ከቴዲ ጋር ተስማምተው ብዙ ነገሮችን ብዙ ቻሌንጆችን አልፈው አንድ ላይ ለመሆን ወስነው ቤቱ ድረስ ሄዳ ነበረ ማለት ነው። ነገር ግን ቴዲ እስካሁን ድረስ ከቤት ጠፍቷል ማለት ነው። እንግዲህ እሷ የገባች ቀን ጀምሮ ቴዲ እዛ ቤት ውስጥ ተመልሶ አያውቅም ማለት ነው። ለመሰረት እንግዲህ የሆነ ደብዳቤ ተልኮላት ነበረ። ነገር ግን ደብዳቤው ምን እንደሆነ መሰረት አልተናገረችም ማለት ነው። መሰረት አሁን ላይ ወይዘሮ ሄለን የምትሰራውን እያንዳንዱን ወንጀል በመሰረት ስም ለማድረግ አስፈርማታለች ማለት ነው። እንግዲህ ወይዘሮ ሄለን ራሷን ነፃ ለማድረግ እና የነገሮች ሁሉ ተጠያቂ መሰረት እንድትሆን በእናቷ አስፈራርታ እንድትፈርምላት አድርጋታለች ማለት ነው። እንግዲህ መሰረት ወረቀቱ ምን ይሁን ምንም የምታውቀው ነገር የለም። ቢሆንም ግን እናቷን ማዳን ስላለባት እዛ ወረቀት ላይ መሰረት ምንድን ነው ብላም ሳትጠይቅ ፈርማላት ወይዘሮ ሄለን ወንጀል ውስጥ ገብታለች ማለት ነው። መሰረት ቢሆንም ግን እናቷን ለማዳን ምንም ነገር እንደምታደርግም ስትናገር ነበር። መሰረት ግን አሁን ላይ ከዛ ቤት ከነ ቤተሰቦቿ መውጣት እንዳለባት እና በአፋጣኝ እንድትወጣ ወይዘሮ ሄለን አስፈራርታታለች ማለት ነው። ነገር ግን ቤሉል የእርዳታ ሊያደርግላቸው እንኳን ቢሞክር እሷ ደግሞ እሺ ማለት እንደሌለባት በተዘዋዋሪ ገንዘቡ የኔ ስለሆነ የኔን ገንዘብ እናንተ ልትጠቀሙ አይገባም ብላ አስፈራርታታለች ማለት ነው። መሰረት ግን ጊዜ እንደሚያስፈልጋት ወይዘሮ ሄለን እግሯ ስር ወድቃ ስትለምናት እሷ ደግሞ ጥላት ሄዳለች ማለት ነው።
በዚህ ሰዓት እንግዲህ ከጎኗ ሆኖ በዚህ ነገር ሁሉ ሊያግዛት የሚገባው ቴዲ ነበረ። ቴዲ እንግዲህ አድራሻውን አጥፍቶ ወዴት እንዳለ አይታወቅም፣ ጠፍቷል ማለት ነው። እንግዲህ ቴዲ ምን እንዳጋጠመው እንግዲህ እስካሁን የታወቀ ነገር የለም። ምናልባትም ደግሞ ወይዘሮ ሄለን ወጥመዷ ውስጥ አስገብተውም ሊሆን ይችላል። በዛ ላይ ደግሞ ቴዲም ቢሆን ደግሞ የወይዘሮ ሄለን ተባባሪ ስለሆነ ወንጀለኛ ነው፣ በፖሊስም ስለሚያዝ እንግዲህ ተይዞም ሊሆን ይችላል ማለት ነው። እንግዲህ መሰረት አሁን ላይ በጣም አጣብቂኝ ችግር ውስጥ ገብታለች። ነገር ግን ምንም ቢሆን ምንም እናቷን ማዳንና ማትረፍ ስላለባት የወይዘሮ ሄለንን ጭካኔ ስለምታውቀው ምንም ነገር ከማድረግ ወደኋላ እንደማትል ነው መሰረት የተናገረችው። እንግዲህ መሰረት ቤተሰቦቿን ይዛ ቴዲ ወዳዘጋጀላት ቤት በመሄድ እዛ ኑሯቸውን አንድ ብለው ለመጀመር ወስነዋል ማለት ነው። እንግዲህ ምንም አይነት ስራ የላትም። በዛ ላይ ደግሞ ቤት ብታገኝም እንኳን የሚበላ ያስፈልጋል ማለት ነው። መሰረት ግን አሁን ላይ ምንም አይነት ገንዘብ የላትም። በዛ ላይ ለዘመናት ወይዘሮ ሄለንን ስታገለግል የነበረውን ምንም አይነት ገንዘብ አልሰጠቻትም። ቤተሰቦችሽን እስካሁን ድረስ ይዤልሻለሁ፣ ስለዚህ አንቺ ምንም አይነት ገንዘብ አያስፈልግሽም ወይም ደሞዝ የለሽም ብላ ያለምንም ነገር ነበር ከቤት እንዲወጡ እያደረገቻቸው ማለት ነው። እንግዲህ የወይዘሮ ሄለን ግፍ ቀን ከቀን እየጨመረ እና እየባሰ መጥቷል። አሁን ላይ ቤሉልም በጣም ጥንቃቄ ሊያደርግ ይገባል። ቤሉል ግን በጣም ንዴት እና ስሜታዊ ስለሆነ ነገሮችን ላይ ትኩረት እያደረገ አይደለም። ወይዘሮ ሄለን እንግዲህ ከዚህ ቀደም በጣም ብዙ ፋይሎችን እየቀያየረች ምናልባት እንኳን ቢያገኘው ቤሉል ወጥመድ ውስጥ የሚከት ነገር ከዚህ ቀደም ስታዘጋጅ ነበረ ማለት ነው። እንግዲህ ቤሉል ያገኘው ፋይል ወይም ደግሞ ትክክለኛ ወረቀት ነው ወይስ አይደለም ወይ የሚለው ነገር በጣም አጠራጣሪ ነው ማለት ነው። እንግዲህ ወይዘሮ ሄለን ምናልባትም ደግሞ ለቤሉል ወጥመድ ልታዘጋጅለት እና እሷ ደግሞ ከሱ የምታመልጥበትን መንገድ ልታመቻች ትችላለች ማለት ነው። ቢሆንም ግን ጆ ስርስሯ እያለ እያንዳንዱን ነገር በደብዳቤ መልክ ለቤሉል እየላከለት ስለሆነ ቤሉል እነዛ ነገሮች በጥንቃቄ ከሄደበትና ካስኬደው ምናልባት ወይዘሮ ሄለንን የማጋለጥ እድሉ በጣም ሰፊ ሊሆን ይችላል ማለት ነው። እንግዲህ ሌላው እንግዲህ መኮ ነው። መኮ እንግዲህ የኑኑ እገታ ከረጅም ጊዜ በኋላ ተንስቶ ማን እንደሆነ ቤሉል እንዳወቀ ኑኑ ስትነግረው ተናገር እያለ እያስፈጠጠው ነበረ ማለት ነው። ቤሉል ግን ምንም አይነት ነገር ሊነግረው ፈቃደኛ አልነበረም። ምክንያቱም መኮ በጣም ሲናደድ ችኩል ስለሆነ ነገሮችን እንዳያበላሽበት አጣርቶ እንደሚነግረው ነበር ሲነግረው የነበረው ማለት ነው። ነገር ግን መኮ ልትነግረኝ ይገባል፣ በነገሮች ደግሞ ላግዝ ይችላለሁ ብሎ ነገሮችን ካግባባ በኋላ ሁሉንም ነገር ይነግረዋል ማለት ነው። አሁን ላይ ወይዘሮ ሄለንን ለማጋለጥ እና ወይዘሮ ሄለንን ለመያዝ ሁሉም ስራ ላይ ተሰማርተዋል ማለት ነው። እንግዲህ በቀጣይ ክፍል ምን እንደሚፈጠር አብረን የምናይ ይሆናል። ውድ የእንግዳ ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም መልካም ቆይታ